ፕሬዝዳንት ዶናልድ ትራምፕንና ባለስልጣኖቻቸውን በተኩስ ሩምታ ሊጨርስ የነበረው ሰው ማን ነው? Breaking news at 5 a.m. Gunshots ringing out outside the White House Correspondents' Dinner in Washington, D.C. The suspected shooter has been identified as a man. ይህ ሰው ከመነሻው ተኩሱን እስከከፈተበት የመጨረሻው ቦታ ድረስ የሄደበት ርቀት በእጅጉ አስገራሚ ሆኖ ማንነቱ አንድ በአንድ እየተፈተሸ ነው። His dinner is still in police custody and he has been identified as 31-year-old Cole Thomas Allen of California. ፕሬዝዳንት ትራምፕም ከዚሁ አስደንጋጭ ክስተት በኋላ ስለዚሁ ሰው ተናግረዋል። They're going to his apartment. I guess he lives in California and he's a sick person, a very sick person. ቅዳሜ ለእሁድ በነበረው የዋሽንግተን ዲሲ ሂልተን ሆቴል የራት ግብዣ ላይ ድንገት በአካባቢው ተከስቶ ግብዣውን ወደ ጭንቅ ረብሻ የቀየረው ሰው ጉዳይ አሁንም እያነጋገረ ይገኛል። ይህ ሰው እንደዚሁ በቀላሉ ወደ አካባቢው እንዳላመራና በበቂ ዝግጅት ከሁለት ጠመንጃና ከአንድ ቢላዋ ጋር በቦታው ከተፍ ያለ መሆኑንም እየወጡ ያሉት የምርመራ ውጤቶች እያመላከቱ ይገኛሉ። አሁን እየወጡ ያሉት የምርመራ ውጤቶች ግለሰቡ ያሰበው ቢሳካ ኖሮ በቀጥታ ፕሬዝዳንት ዶናልድ ትራምፕና ባለስልጣኖቻቸው ወዳሉበት አዳራሽ በመግባት ያቀባበለውን አውቶማቲክ መሳሪያ ማርከፍከፍ ነበር። ይህን ለማድረግ የግድ በአካባቢው በብዙ ዙሪያ ያሉትን በርካታ የጸጥታ ኃይሎች አንድም በዘዴ ካልሆነም በኃይል ማለፍ ይጠበቅበታል። ዘዴው ጥቂት ሰርቷል። መሳሪያውን ያጓጓዘው ተራ ዕቃ ለማስመሰል ፈታቶ እንደ ዕቃ በመያዝ ነው። ቀደም ብሎም በግብዣ ቦታው የሂልተን ሆቴል ተራ እንግዳ በመሆንም ቦታውን ይዟል። የዝግጅቱ ቦታ የነበረው ሂልተን ሆቴል ትራምፕና ባለስልጣኖቻቸው የታደሙበትን ከፍ ያለ ዝግጅት ቢያዘጋጅም የሀገሪቱ ቁልፍ ሰዎች ስለተገኙ በሚል ለደህንነታቸው ሲባል ሆቴሉን ለሌሎች እንግዶች ዝግ ያደረገበት ሁኔታ አልነበረም። እናም ይቺ ክፍተት ለጥቃት ፈጻሚ ጥሩ ልትባል የምትችልን አጋጣሚ የፈጠረችለት መሆኗም ታውቋል። አሁን ወሳኝ የሆነው እየተነሱ ያሉት ጥያቄዎች በእርግጥ ይህን ጥቃት የፈጸመው ሰው ግን ማን ነው የሚለው ነው። ግን ሰውየው ማን ነው የሚለው ጥያቄ አሁንም በብዙዎች የሚጠየቅ ነው። ምርመራው አሁንም እንደቀጠለ ነው። ያም ቢሆን መረጃዎች ቀስ በቀስ በመውጣት ላይ ይገኛሉ። በዋሽንግተን ሂልተን ሆቴል በጋዜጠኞች ሞቅ ያለ የራት ግብዣ ስነ ስርዓት ላይ ድንገተኛው ትራምፕንና ባለስልጣኖቻቸውን ኢላማ ያደረገው ጥቃት እንደተፈጸመ የመጀመሪያው የበርካቶች ክስተቱን የማወቅ ጉጉት የነበረው ምን ተፈጠረ፣ እንዴትስ ሊሆን ቻለ የሚለው ነበር። በኋላ ቆየት ብሎ ደግሞ በእርግጥ ይህን ድርጊት የፈጸመው ሰው ማን ነው የሚለው ጉዳይ ሌላ አንገብጋቢ ጉዳይ ሆኖ እየተነሳ ይገኛል። በእርግጥም ይህ በራሱ ተወራርዶና በነፍሱ ቆርጦ በአሜሪካ ያሉ ከተባሉ የጸጥታ ኃይሎች ጋር ፊት ለፊትና ግንባር ለግንባር የተፋለመው ሰው ማን ነው የሚለው ጥያቄ በእጅግ ወሳኝነት ያለው ጥያቄ ነው። የብዙዎች ሚዲያዎች ያውን የመረጃ ፍሰት ርብርብ እየታየ ያለውም በዚሁ አቅጣጫ ነው። Breaking news at 5 a.m. Gunshots ringing out outside the White House Correspondents' Dinner in Washington, D.C. The suspected shooter has been identified as a man. ይህ ሰው ኮል አለን ይባላል። የ31 ዓመት አሜሪካዊ ነው። በትውልድ የካሊፎርኒያ ግዛት ሰው መሆኑ ተረጋግጧል። ግለሰቡ በደቡብ ምዕራብ ሎስ አንጀለስ ቶራንስ ካሊፎርኒያ እንደሚኖር እየወጡ ያሉት መረጃዎች በማመልከት ላይ ይገኛሉ። ድርጊቱ መፈጸሙን ተከትሎ የመርማሪዎች የጋዜጠኞችና የፖለቲከኞች ዋነኛ ቀጣይ ርዕሰ ጉዳይ የነበረውም ይሄው ኮል አለን የተባለው ሰው ማን ነው የሚለው ነጥብ ነው። በዚህ መርማሪ ፖሊስና ጋዜጠኞች ይሄው ሰው ማን ነው የሚለው ነጥብ አንድ በአንድ እያነፈነፉ መረጃዎች ለህዝብ ማድረሱን ቀጥለዋል። በዚህ ዙሪያም የቅርብ ሰዎቹና ቤተሰቦቹ ተጠይቀዋል። ከዚህ ባለፈም የማህበራዊ ሚዲያዎቹ ሁኔታም ታይቷል። ካለው የሥራ ልምድና የትምህርት ደረጃ ጋር በተያያዘም የሊንክዲን ገጹም ሳይቀር ተበጥሮ ታይቷል። በዚሁ መሰረትም በእርግጥም ኮል አለን ማን ነው፣ ባለፈው ቅዳሜ ለእሁድ ለፈጸመው ድርጊትስ ምን አነሳሳው የሚሉት ነጥቦች በተወሰነ ደረጃ ተገኝተዋል። የ31 ዓመቱ ኮል አለን የሊንክዲን ገጹ ሲፈተሽ በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪውን ያገኘ፣ ከዚያም የማስተርስ ዲግሪውን ከካሊፎርኒያ ስቴት ዩኒቨርሲቲ ደግሞ በኮምፒውተር ሳይንስ የሰራ ሰው ነው። በስራ ደረጃም በዚያው በካሊፎርኒያ ግዛት መምህር ሆኖ ያገለገለ ሰው ነው። በተለይ ደግሞ የሁለተኛ ደረጃ ትምህርት ቤት ተማሪዎች ወደ ዩኒቨርሲቲ ለመግባት በሚያደርጓቸው ዝግጅቶች ተጨማሪ ትምህርቶችን በመስጠት የሚታወቅ እንደሆነም በቅርበት የሚያውቁ ሰዎች ለጋዜጠኞች ተናግረዋል። ኮል አለን ሁለተኛ ዲግሪውን የሰራበትን የኮምፒውተር ሳይንስ ዕውቀቱንም ወደ ተግባር በማስገባት በኦንላይን ስራዎቹ ተጨማሪ ገቢዎችንም ጭምር ያገኝ እንደነበርም የኤንፒአር ዘርዘር ያለ ዘገባ አመላክቷል። ኮል አለን በፈጠራ ስራዎቹም የኦንላይን የቪዲዮ ጌሞችን እያዘጋጀ የሚለቅ ወይም ቪዲዮ ጌም ዴቨሎፐር እንደነበርም በዚሁ ዙሪያ ሰፋ ያለ ዘገባ ያስነበበው ኤንፒአር አመላክቷል። እናም ኮል አለን ከፖለቲካ ጋር ምንም አይነት ግንኙነት የሌለውና የሥራውና የሙያው ሁኔታም ከተፈጥሮ ሳይንስ ወይም ናቹራል ሳይንስ ጋር የተገናኘ መሆኑም ታውቋል።
ሆኖም ከተወሰኑ ጊዜያት ወዲህ ግን ብቻውን መሆን ዓለም ፍትሃዊ አይደለም በማለት በነገሮች መበሳጨት የትራምፕን አካሄድ አጥብቆ የመቃወም ሁኔታዎች እንደነበሩበትም የቅርብ ሰዎቹ ተናግረዋል። ኮል አለን ትራምፕ አሸናፊ ሆነው በወጡበት ፕሬዝዳንት የምርጫ ላይ እሳቸውን ተቀናቃይ የነበረችውን ካማላ ሃሪስን ለማገዝ የድጋፍ ገንዘብ ሲሰባሰብ እሱም ጥቂት ዶላር እንዳዋጣ መረጃዎች አመላክተዋል። ትራምፕ ስልጣን ከያዙም በኋላ በእሳቸው አካሄድ ዙሪያም ነቀፋዎችን ይዘረዝርም ነበር። ዶናልድ ትራምፕ ፕሬዝዳንት እንዲሆኑ ብንመርጣቸው ንጉስ ሆኑብን፣ እኛ ንጉስ አንፈልግም ወይም ኖ ኪንግስ ፕሮቴስት በተባለውና በመላ አሜሪካ በተጠራው ሰልፍ ላይ ኮል አለን አንደኛው የዚሁ አሜሪካ አቀፍ ሰልፍ ተሰላፊ እንደነበር መረጃዎች አሳይተዋል። ይህ ከበድ ያለ ሀገር አቀፍ የተቃውሞ ሰልፍ እና ህዝባዊ ንቅናቄ የተካሄደው ከወር በፊት እንደነበር የሚታወስ ነው። መረጃዎች የሚያሳዩት በኮል አለን ህይወት ውስጥ ነገሮች የበለጠ መሰረት ይዘው መለወጥ የጀመሩትም ከዚያ በኋላ ነበር። ኮል አለን ዘ ዋይድ ዋክስ በተሰኘ ማህበራዊ ፍትህ ያስፈልጋል፣ አሁን ያለንባት ዓለም የግፈኞች ናት፣ ይህንን አካሄድ ማስተካከል የግድ ነው የሚል አቋምን ይዞ በሚንቀሳቀስ ቡድን ውስጥም አባል እንደነበር ተረጋግጧል። ይህ ቡድን ከ1860ዎቹ ከነበረ የተመሳሳይ እንቅስቃሴ አራማጅ የወጣቶች ንቅናቄ ጋር ተመሳሳይ ስም ያለው ለማህበራዊ ፍትህ ጉዳዮች የተቋቋመ ተቃዋሚዎች ኔትወርክ እንደሆነም ታውቋል። ኮል አለን የዚህ ማህበር አባል ከመሆን ባሻገርም ያለውን የሶፍትዌር እውቀትንም ጭምር በመጠቀም ሐሳቦቹን በተለያዩ ማህበራዊ ሚዲያዎች ያንጸባርቅም ነበር ተብሏል። ፖሊሳውን ፍንጮችን ይዞ መረጃዎችን በማስፋት ላይ ይገኛል። በእርግጥ ኮል አለን ይህንን ጥቃት የፈጸመው በራሱ ተነሳሽነትና የድርጊቱ አቀነባባሪነት ነው ወይስ ሌሎች አካላት ከጀርባው አሉ የሚለው ጉዳይም ሌላኛው ጥያቄ ነው። እስካሁን ባለው የምርመራ መረጃ ግለሰቡ ጥቃቱን ብቻውን መፈጸሙንና ሌላ ሰው አብሮት አለ ብሎ ለማመን ምንም አይነት ምክንያት እንደሌለ የዋሽንግተን ከንቲባ ሙሪየል ቦውሰር ተናግረዋል። ግለሰቡ ጥቃቱን ብቻውን መፈጸሙን እና ሌላ ሰው አብሮት አለ ብሎ ለማመን ምንም አይነት ምክንያት የለም ሲሉ የዋሽንግተን ከንቲባ ሙሪየል ቦውሰር ገልጸዋል። መረጃዎቹን ጠንከር አድርገው ከሚሰጡት መካከልም አንዷ የአለን ኮል እህት ስትሆን እሷም ሁለት ወሳኝ የተባለላቸውን መረጃዎች ለፖሊስ አቀብላለች። አንደኛው ከተወሰኑ ጊዜያት ወዲህ አለን ኮል ስለ ማህበራዊ ፍትህ ወይም ሶሻል ጀስቲስ አብዝቶ የሚጨነቅና ዓለም ፍትህ አይደለችም በሚል ይብሰለሰል እንደነበር የተናገረች መሆኑን ነው። ሶሻል ጀስቲስ ወይም ማህበራዊ ፍትህ የሚለው ጉዳይ በአለን ኮል አእምሮ ውስጥ ደግሞና ደጋግሞ ያቃጭል ነበር። ሁለተኛው እህቱ ለፖሊስ ያቀበለችው መረጃ አለን ኮል የጦር መሳሪያ ገዝቶ በቤተሰቦቹ ቤት አስቀምጦ እንደቆየ ነው። ቤተሰቦቹ ይህ መሳሪያ ተገዝቶ እነሱ ቤት የተቀመጠ መሆኑንም እንደማያውቁ እህቱ ለፖሊስ ተናግራለች። ምርመራውንም እንደቀጠለ ይገኛል። የኤፍቢአይ ወንጀል ምርመራ ክፍል የጸረ ሽብር ምርመራ ግብረ ኃይል ወይም ታስክ ፎርስ ጉዳዩን ይዞታል። በትናንትናው ዕለት ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ማብራሪያቸው ይህ ሰው ችግር ላይ እንደነበር ቤተሰቦች ያውቁ ነበር፣ ጥልቅ ጥላቻ በውስጡ የሚያደረ ሰው ነው፣ ሌላው ቀርቶ አካሄዱንና የፖለቲካ አቋሙን በተመለከተ የራሱ ማኒፌስቶ ሳይቀር ያዘጋጀ ሰው ነው ሲሉም ተናግረዋል። የአለን ማህበራዊ ሚዲያዎች ይዘቶች ሲመረመሩም በርከት ያሉ ፕሬዝዳንት ትራምፕን የሚያጣጥሉ ይዘቶች እንደተገኙበትም የቢቢሲ ዘገባ አመላክቷል። ኮል አለን ተኩስ የከፈተው በድፍረት ነበር። በአካባቢው ከነበሩት የጸጥታ ኃይሎች ጋር ተከታታይነት ያላቸው የተኩስ ልውጦችን አድርጓል። ሊመታ ወይም ሊገደል እንደሚችል ቢያውቅም በነፍሱ ቆርጧል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት የዕለቱን ትንቅንቅ የሚያሳይ ቪዲዮ ላይ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥና የደህንነት አባላት በፍጥነት ሲከተሉት ያሳያል። ትንቅንቁ እጅግ ከባድ ነበር። በዚህ ግብግብ መሃልም ተጠርጣሪው አንድ የጸጥታ ኃይልንም አቁስሏል። የተተኮሰበት የጸጥታ ኃይል ቡሌት ፕሩፍ ቬስት በመባል የሚታወቀውን የጥይት መከላከያ ልብስን ለብሶ ስለነበር የደረሰበት ጉዳት ያን ያህል ለክፉ የሚሰጥ አለመሆኑ ተረጋግጧል። በኋላ ላይ ጸጥታ ካሜራዎች ሲታዩ ኮል አለን በዚያ ቅጽበት ያደረጋቸው እንቅስቃሴዎች በሙሉ በራሱ የቆረጠ ሰው መሆኑን አሳይተዋል። ሁለት ጠመንጃዎችን ታጥቆ እንደዚሁም ቢላዋን ጭምር ይዞ እንደነበር መረጃዎች አሳይተዋል። ከመጀመሪያውም ትራምፕንና የእሳቸውን የቅርብ ሰዎች ማስወገድ አለብኝ በማለት ቆርጦ ተዘጋጅቶ የገባበት ተልዕኮ መሆኑንም በአሁኑ ሰዓት እየወጡ ያሉት የምርመራ ውጤቶች እያመላከቱ ይገኛሉ። ወደ ዋሽንግተን የክስተቱ ቦታ ያመራበት የጉዞ ሂደት ሲጠናም በመጀመሪያ መነሻውን ሎስ አንጀለስ አድርጎ ከዚያም ወደ ቺካጎ አምርቶ በመጨረሻ መዳረሻውን ዋሽንግተን ሂልተን ሆቴል በማድረግ ድርጊቱን ፈጽሟል። የተጓዘውም በባቡር እንደነበርም ተረጋግጧል። ጥቃቱን ወደሚፈጽምበት ቦታ የገባውም መሳሪያውን ታጥቆ ሳይሆን ፈታቶ በቦርሳ በመያዝ ነው። ትራምፕ ከፍተኛ ባለስልጣኖቻቸውና ጋዜጠኞች ወደ ታደሙበት የሂልተን ሆቴል የራት ግብዣ ሆቴል ውስጥ ሊገባ የቻለውም በሆቴሉ ማንኛውም እንግዳነት መሆኑንም መረጃዎች እያመለከቱ ነው። በቀጥታ የዝግጅቱ ተጋባዥ እንግዳ እንዳልነበር ግን ተረጋግጧል። ግብግቡና ግርግሩም የተፈጠረው ወደ ሆቴሉ ከገባ በኋላ ወደ ዝግጅት ክፍሉ አልፎ ጥቃት ለመሰንዘር በነበረው እንቅስቃሴ የነበረ መሆኑን እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። ድርጊቱ ከተፈጸመ በኋላ በቁጥጥር ስር የዋለው ኮል አለን በእርግጥ ይህ ሰው ጤነኛ ነው ወይስ የአእምሮ ችግር አለበት የሚለውን ጉዳይ ለማረጋገጥ በአፋጣኝ ወደ ሆስፒታል ተወስዶም ነበር። ትራምፕ የታመመ ሰው ነው ሲሉም የተናገሩ መሆኑ የሚታወስ ነው። They're going to his apartment. I guess he lives in California. And he's a sick person, a very sick person.
ምርመራዎች ተደርገውለታል። ሙሉ ጤነኛ ሰው መሆኑን የሚያመለክቱ የሕክምና ውጤቱም ይፋ ሆኗል። እናም ፖሊስ ክሱን መስርቷል። የዋይት ሃውስ ዘጋቢዎች የራት ግብዣ በየዓመቱ የሚካሄድ ሲሆን ዝነኛ ሰዎችና ፖለቲከኞች የሚገናኙበትና ወዳጅነት የሚመሰርቱበት ትልቅ መድረክ መሆኑን የቢቢሲ ዘገባ አመላክቷል። የራት ግብዣው በዋናነት የዋይት ሃውስ ዘጋቢዎች ማህበር የጋዜጠኝነት ተማሪዎችን ለመደገፍ የሚያስችለውን ገንዘብ ለማሰባሰብ የሚያዘጋጀው እንደሆነም ታውቋል።